ይፈጥራል እኮ ከሰጠ በቃ አለቀ እኮ ማለት ነው። ምንድነው ነገሩ እንዴ? አንተ ሰጠ ለማትገላግለን መረረ እሱ ምን ሊሆን እንዲተው ነው? ስጥና ሰላሙን አብርደው በቃ ሰላም ምን ተፈጥሮ ነው መኩዬ ብቻ ስምንት ሞዴሬተር ያላችሁ ሰዎች አረ ጆከር ስጣትና እኛ ምንተኛበት ሰላም ስጣት ኩላሊቴ ልስጣት 10 ሺውን ስጣትና በቃ ሰላም እኔ እኮ የለብኝ እሺ ኦኬ በቃ የለብም ተናጥታ አልሰጥም ምን ታመጣለች ሂዳ ለሙባረክ አካውንቱን ተቀብላ ትጫወት ኧረ ተው ይሄ ነገር ተው ለዛ አይደለም ለሽጉጡ ሼር አድርጉለት ሽጉጡ ካለ ሼር አድርጉለት የዚህ ሀገር አካውንት ስለሚያግድ 10 አንበሳ በኢትዮጵያ ያስገባለታል ይላክልኝ አሁን እዚህ ጋር ሽጉጡ ማን ነው አታያለሁ አንተንም አምሰራት ወይ ጉድ ኧረ ጆከር አብርደው ሽጉጡ ቆይ ለሚሸጠው ልጅ 10 አንበሳ በኢትዮጵያ ብር አስገባለታለሁ ይላክልኝ ኮይን የሚሸጥ ሰው አለ ጠብቅ ጋይስ የዚህ ሀገር ሊሚት ስለሚያደርግ ነው ለሽጉጡ የምታውቁት ሼር ኖ እንትን በያ እኔ ለእኔ ብሩን ላኪልኝ ልስጥልሽ ጉቺ ተረጋጊ ለነገሩ ጆከር አሁን አንድ ቀን ሲቀረው ለጌሙ ይሰጥሻል አልቀበልማ ዴድላይኑ እስከ መቼ ነው ዴድላይኑ አልሰጣትም ምን ታመጣለች ኧረ ጉቺ ተው ማምጣት ጉዳይ አይደለም በዚህ ነገር ራሱ ማውራት ዴድላይኑ መቼ ነው ጉቺ ዴድላይን ሲጮሽ እስከ መቼ ድረስ ማስገባት አለበት ዛሬ ይክፈል ወያንን ደንቆሮ ይጥራና ያስከፍለው ድሪል የሚሉት የአሜሪካን ቀይ ካርድ ድሪል ጋር ምንድን ነው ቆርጦ እንዳቆጣፋ ሽማግሌ ካርዱ ቀይ አብርቶ ግራ ሲገባው እዚህ መጥቶ ስትረስ ይዘው ነው ቤት ይገባል አትሳደቢ እሱን ተይ ምን አገባ ምን አንተም እሱም አንድ አይነት ከብቶች ድሪል የሚባል ወንድማችን ይመጣል ለድሪል ይሻላልኩለት አሁን አንተ በቃ መኩ እንደማንኛውም እንትን ተራ ኮመንታተር ሆኗል እኮ ያ ድሪል የሚቆሮ እሱ ደግሞ ከከፈለ መቼም እኔም ሳላይም ከከፈለ ብሎክ አድርገዋል እድሜ ልኩን ላይመለስ በለው ዘሩ ቀለጠ ጆከር አቤት የዱባይ ካርድ አይገለበጥም ሙባረክ እንዲያሸንፍ እኔ ካልሰጠው ሴት አይደለም እሺ አይ እንደዚህ አይነት ነገር ውስጥ ባገቡ ጥሩ ነበር ሸባው ጋር ደውልለታል ስሚ አሁን ምን እንደምልህ ትሰሚያለሽ ያለው ኬት አምጥቶ ይሰጣል ከካርዱ እኮ ቀይ አብርቶ ለራሱ ትሰማለች አሜሪካ ላይ ኑሮ 20 ለባዶ እየመራው ያለ ሰው ደወል ህይወት ጥሎ በተነሳው ነው በታላቶ ድሪል ደወልክለት አልደወልክለት ኬት አምጥቶ ይሰጣል ለአንተም አይሰጥክ እንኳን ለኔ አስቀድሞ መኩሳጉኑ ላይ ቦልክና ለምን ቦለከን ሲሉት ጌም ስላላችሁ ስትሸነፉ እንዳላይ ብዬ ነው አንጀስ ሲበላ የለኝም አትል ቸግሮኝ ነው አትል ማን ነው እንደዛ የሚል ይሄ ድሪል የሚሉት አንድ ቆርቆ እንዳለ ለምን ሰድያለሽ እንዴ ምን አድርጎሻል አልወደውም ለምን ምን አድርጎ አሽቃባጭ ነው ምን አደረገ እስኪ አስረጅ እኔ አላወቅኩትም እኮ የእሱ ጊፍተር ነው ከሱ ውጭ አይሰጥም አንድ ቀን ለኔ እዚህ ቤት መጥቶ ማለት ነው መኩል ጋር 16,000 ነው 14,000 ኮይን ሰጠኝ ጌም እየተጫወትኩ ማለት ነው ከዛ ይሄኛው ማለት ነው 20,000 የሌላ ነበር ስማ ይኸው እየሰማ ነው እኔ በሌለሁበት አንድ አበባ ብስጥ ከዚህም ኬት አምጥቶ ይሰጠኛል ለራሱ ጠሮበት ባርኩኝ ማለት ጀምሯል ጆከር ለካስ አንተም ሌላ ጂኒ አለ ይኸው ላውድ ያደርጋለሁ ንገራል ሰውየውን አትስደው እና ሆፍ ቤት ገስት ላይ ተቀምጠ ባርኩኝ እያልካለ ኔታም ተሰጠኛለህ ፊልመኛ እኔ ለአንተና ለሳ ብሰጥ አንገቴ ቆርጬ እጥላለሁ ራሴን ነው ማጠፋው ለአንተና ለሷ ናውጣ ለአንተና ለሷ አለው ጭራሽ ለአንተና ለእሷ ከምሰጥ ራሴን አንገቴን ቆርጬ ነው የምጥለው አለው ጂኒ አባት አንተ ብቻ ኑርልኝ የኔ መከታ
አየክ የሰው በአደባባይ ሲያዋርደው ምን እንዳለ ሰማችሁ? ሼባው የጡረተኛ ኧረ ተይ ሰው አትናገሪ። ይኸው መጥቷል ጌታን ይኸው ይሄ ቆረቆንዳ መጥቷል። ይኸውላችሁ ይሄ እኮ ነው። እኔ እንደው ድሪልዬ ካርቀለሁ ሳቢ ድሪልዬ አኮራኸኝ የኔ አባት። እንኳን ለምን አስቢው ታብኩት ድሪልዬ የኔ አባት ና ግባ። አኮራኸኝ አባት ና ግባ ና። ሞዴሬተር ራሱ መልሳለሁ። ሀብታም መስለኝ ነበርኩ ያን ሞዴሬተር ሰጥቼ ጊፍተር መስለኝ ለካ አሰጥም አነሳሁት። ጭራሽ ሞዴሬተር ሰጣሽ ነበር? ሰጥቼው ጊፍተር መስሎኝ ከዛ ሳየው አያወጣም አነሳሁት። እና ለጊፍተር ብቻ ነው የምትሰጪው ማለት ነው? አስገቢው ሸባውን አስገቢ። ታብኩት እንዴ አንተ ሰውዬው ኃይለኛ አልገባም ማለት ገስት ስስበው ራሱ መግቢያው ጠፍቶበታል። ኧረ መንግስት ነው እንዴ? ተይ ሸባው ግራ ገብቶታል። ጌታን አታይም? ስስበው ራሱ አይገባም እኮ ጊፍት ይጠይቃል። ስራ ላይ ሆኖ ነው። ምን ይሰራል? ምን በራለው? ምን ታሪክ አለው? ዛሬ በፈረንጅ ቀን ስንት ነው ጋይስ? ምን ማለት ፈልገሽ? ቀን ማወቅ ፈልጌ 23 ነው ዛሬ 23 ነው። ስምንት ቀን አለሽ እና ወጣ ከየት አባ መተህ ነው? ማኩፋራ ነው ከካ ማንታራዳ ሆና ነው ፎቶ እኔን ይናገሩ ተዋች። እኩዬ መኮንታው መኩንም አሰብሽው ነግሬያለሁ። ነገ እንደ ጂዲ አታውራ እየተባልክ እንዳትያዝ ነግሬያለሁ። ሀይ ካለች ብሎ ካርጋት በኩዬ መኮንታው ለምን ብሎ ካርጋታል። ማን ነው ብሎ ሀይ ካለች የሀገሬ ልጅ ናት። ኦኬ አይዋ የድሬ ልጅ ናት። ወልፈካቴን ወልበርባዲን ነው አባቴ። ተመሳሳዮች ይፈላለጋሉ ነው ጨዋታ እንዴ? ጆካም እኮ በወሎ በኩል ዘመዴ ናቸው። አንተ እኔ ትላንትና ሁለት የሰጠውን 3 አንበሳ ከካድ አንተ ሰው አይደለም። በቃ በዚህ ብቻ ራሱ ሌላ አይደለም። አንቺ ራስሽ ከዚህ በፊት አለብህ እያልሽ ሄደሽ 3 አንበሳ ከሰጠሽው በቃ አትፋችሁም። ጓደኛሽ ነው በቃ አይደለም። የሰጠሁት ሌላ ነው። ስምምነታችን ሌላ ነው። እኔ ምን አገባኝ? አላበቻ እኮ ኢትዮጵያ ስለሆነ ስትመጣ እቀበላታለሁ። ኃላፊነት የወሰደችው እሱ አይደለች? ምን አገባኝ? እሷ ነች ኃላፊነት የወሰደችው። እሱን ካላሳፈረ ምን ያፍራል? እኮ አይን ቀቅሎ የበላይን አውጣ እኮ ነው። እፍረት አያውቅ ምን አያውቅ። ስማ እፍረትማ ቢያውቅ 3 አንበሳ ትላን በልቶ መኩ አይ እቺ ልጅ ሀቁ አለብኝ ብሎ ይኸው የቃሌ እዳዬ ብሎ እንዲህ ቁጭ ባልኩበት የሆነ ነገር ያስጮህ ነበር። አይ በቃ ለምን መሰለሽ ከአንቺ ጋር መገዳደር ስለሚፈልግ ከሰጠሽ አትገዳደሪውም። ስለዚህ ለዛ ይመስለኛል ሁኔታውን ሳይሆን እንደዛ ነው የሚመስለው እንጂ አቶ አይደለም 10,000 ኮይን አቶ ሳይሆን በቃ ከአንቺ ጋር መገዳደር ነው የሚፈልግ። ጌታ አባቱ ያመጣል። አይ አንቺ ራስሽ ሰጠሽው እኮ 3 አንበሳ ነጃት እኮ ትላንት እኮ ጠዋት እኮ የሰደበችህ እኮ አንተ ደንቆሮ እውነቷን እኮ ነው። ወዲያው አውጥተኸዋል ብሩን አለች። እውነቷን አውጥተኸዋል። 3 ሰጠው። የ3ቱን ዘርዝረህ መንዝረሃል። ጌታም ትሰጠኛለህ አፈር ብላ እንዴ? አካውንቱን በምን አውቃ ነው መመንዘሩ? ናፍጠኝቷ ጭራሽ 3 አንበሳ አልሰጠሽኝም አለኝ ዛሬ። ጭራሽ ጉዳችሁን ስሙ። አዎ የሱ ደጋፊዎች ይሄንን እወቁ። ከማን ጋር ሲጫወት ነው የሰጠሽው? የምን ይጫወታል? ከፍቶ ቤቱን ሙዚቃ እያዳመጠ የሆነ ደካማ ጎኔን ነካነካ ሲያደርገኝ እኔ ደግሞ ስሜታዊ ነሽ። በቃ ሄድሽበት ሄድኩበት። ጂኒውን ማናባል ድሮ እግዚአብሔር ይመስገን አሁን አስጠላኝ ተውኩ እንጂ መጠጥ ድሮ ምን እንደሚያደርግ ታውቃለህ? ልክ በጊዜ መጥቶ ቼክ ያደረገኝና እኔ እዚህ ሙዚቃዬን እያቀራረብኩ መጠጤን ሳቀራረብ ይመጣና ጉቺ አንስ ምናምን ብሎ ይሄዳል። ልክ በዚህ ሀገር ከሌሊቱ 2 ሰዓት ላይ ሲመጣ እኔ መጠጤን ፏ ብዬ ምን ብዬ በቃ የለሁም አልኩ። ሌላ ዓለም ላይ ነኝ። ይገባና ጉቺ አንስ ሲለኝ አንበሳው ቀን በቀን እጠጣለሁ። ቀን በቀን ለሱ አንበሳ ቀን በቀን አቡዳቢ ባንክ ለኔ ትክስ ልክልኛል። ቀን በቀን
አንበሳ ልስጠው ራሴ ጠርቼው። አቡዳቢ ነው እንደ ያለሽው? ኖ የምጠቀመው አቡዳቢ ኮመርሻል ነው ባንኩ። ኦኬ እሺ። ልንገርክ መኩ ውስጤን ህመሜን እኮ ነው የምነግርህ። ከዛን ልክ ማለት ነው እንደዛ እየሰጠሁት ማለት ነው። ቀን በቀን ሰዎቹ ሲበሳባቸው አንድ ሀገር ኢሜል ላኩልኝ። እሺ በየቀኑ ለሱ አንበሳ ሺህ ምናምን ድርሃም እየገዛው አስበው። በኢትዮጵያ እኮ 70 ሺህ ብር ማለት እኮ ነው። ቀን በቀን ጠጣለሁ፣ ቀን በቀን ለሱ አንበሳ። የተኛውን ሰውዬ ከእንቅልፉ አስቀስቅሼ መጥራት ጀመርኩኝ። ልክ ሞቅ ሲለኝ ብርጭቆ ውስጥ ይገባብኛል፣ አየዋለሁ። ሞቅ ሲለኝ ብርጭቆ ውስጥ አየዋለሁ። ጥሩት እያልኩኝ አንበሳዬን ስሰጥ ማለት ነው። ከዛ እንትን አልኩኛ፣ አቆምኩኝ። መጠጥ አቆምኩኝ። በቃ ሳስበው ሰው አልሆነም። በቃ መጥፋት ለሱ ላለመስጠት ነው መጠጥ ያቆምሽው ማለት ነው። መጠጥ እግዚአብሔር ገላገለኝ እንጂ አንተ መኩ አንዳንድ ቀራሱ እንደዚህ ወይ ሞቅ ብሎ ምናምን መጥቶ ሳላየው ቀራለሁ አይደለ? ገባ ይኸው መኖሪያ ቤት ቢሆን ቲክቶክ ሆኖበት ነው እንጂ በጣሪያ ይገባ ነበር። በጣሪያ ዘሎ ይኩና ጠነጣል አርቁ ባይ ይሰጣል። አንድ ቁጥር ይጽፋል ምናምን ገብቶ ሁሉ አንበሳውን እንደወሰደች አሁን ማይለኝ ነክሮ ነው የሚሄደው። በጣሪያ ዘሎ መግባት ነው የሚቀረው። እንደው ሌላ መግቢያ መንገድ ቢኖረው አንድ ቀን አላስገባ ስለው ሄዶ ቤቱን ከፍቶ ጌም ላከልኝ። በጌም ጋር ሰጠው እንግዲህ በፌክ አካውንቴ እንደሰጠው ነው መሰለኝ። ንገረን ጆካ፣ አንተስ ምን ነበር የሚሰማ እንደዚህ ስታረግሷ? እውነት ነው ይሄ ውሻ ይሄ ሰው እንዳይመስልህ መች ሰጠሽኝ አለ። እኔ ግን ማለት ነው መኩል እንገራሃ እግዚአብሔር ለሱ ግን ይኸው የሆነ ሰው አንድ ቀን 5 አንበሳ ስጩ ብለው ብር ሰጡኝ በፔፓል ማለት ነው። ከዛ 5ቱንም አንድ አባሳ ላጎል እኔ የሰጠሁት ግን ስጭ ያለኝን ሰው እሱም አያውቅም። ብበላ እችላለሁ መብቴ እኮ ነው አይደል? ሰጠሁት ብዬ ቲክቶክማ አይጠቀሙም። እሺ እንዲሁ ቲክቶክ ስክሮል እያደረጉ ያሉ እንጂ ቲክቶክ አካውንትም የላቸውም። 5ቱንም ሰጠሁት ቆጥሬ። ይሄ ምስጋና ቢስ አንዱን ያዥው አላለኝም። አንዱን እንኳን ታዩ በቃ 4 ከሰጠሽኝ አንዱን ያዥው። በምን ያውቃል? 5 መቶላል ብለሽ ነግረሽዋል? ነግሬው በይፋ ሰው 5 አንበሳ ስጭ ብሎኛል ብዬ ነግሬው አንዱን ያዥው አላለም። ይሄ በልቶ ካጁ ጦዝም አረ ምን ይሄ ግን በጣም ታስቢለታለሽ ይላል። ፔንኪለር ይሄ ሰው መሰለት ኤርኩስ ዛሬ ደግሞ ጂኒው እንትን እንዲል ይፈልጋል። ደፋር እስቲ ወንድ ይስጥቅ ጂኒው ወንድ የመጨረሻችን ነው ያውቃል ምን እንደሚፈጠር። እኔና ጂኒው እስከ መጨረሻው የምንቦላለፈው በአንተ ምክንያት ነው። አንድ አበባ ከሰጠ አልሰጥም አለ እኮ አንቺ ካልሽ። ደውሎ በስልክ ጠየቀኝ። የምርሽን ነው አይደል ብሎ። አዎ አልሽው እንዴ እና ዴር ላይ ነው መቼ ነው እሱም ምን ለያዘው ጆካ ለምን አትገላግለንም? አሁን እኮ እንደሚመስለኝ አንቺ 2 ነገር ነው ማለት ነው አሁን የምትይሽ። እንዴት ጂኒው እንዳይሰጥ ታደርጊያለሽ። እንደገና ደግሞ አንቺ ለዛኛው ሄደሽ 10 አንበሳ ትሰጫለሽ። አዎ ጂኒውን ኢቭን በዛኛው በኩል ሰፖርት አድርግ ስለው እሱኛውን አላደርግም፣ ግን ለጆከር አልሰጥም ማለት እንጂ በዛ በኩል አካውንት አለው ጂኒው ማንም የማያውቀው በዛኛው ስጥ ብለው ይሰጣል። በፌኩ ማለት ነው። አዎ ማንኛውም ማነቃል ከፈለግን ኢንግማ ሆነን እንሰጣለን። ቆይሽ እንትና ፓስተር ቤል ሄር ነው አንቺ አሪፍ እንትና አለልሽ። ቆይ ለምን አትነግረንም? እሷ ያለችውን ነው እንደ አንተ እያጠጣህ አንበሳ ትቀበል ነበር አለች። ጆካዬ እንዴት እውነት ነው? ማናት እንዳልሰማም እንደ እስካሁን የምትል አልሰማም። ስልክ እያወራሁ የትላንትናውን 3ቱን የካደ ያኛውን ያምናል ብለህ ነው የምትጠይቀው? ይሄን ደንቆሮ አይ ብዙ አንበሳ እንደሰጠች ነው የምታወራው። 2 አንበሳ ሰጣኛለች በህይወቷ። ልጆቹን ጠይቃቸው። ከታች ያሉት ሃይማኖት ካላቸው አይዋሹ ይነግሯል። እኔ ለሱ ስንት አንበሳ እንዳወረድኩኝ ብርጭቆ ውስጥ አንበሳ ነበር የሚታይ 10 ምናምን አንበሳ ጌታ ጠይቃቸው። እግዚአብሔር ኧረ አላህን ፍራጁ አለው። ይኸው እንትና እንኳን ሰይድ ፋን ነው 2 አንበሳ ነው የሰጠው። አቡ ፋኖ
ኖ ሳይድ ፋን ነው። ኧረ አላህን ፍራ አለ። አይ አሪፍ። እንግዲህ አሁን ቆንጆ መንዲ ያለው የት ነው ያልሽው? ዱባይ ውስጥ? እኔ እንትን የመኒ ነው የምበላው፣ የመኒ ሬስቶራንት። በቃ ስመጣ እዛ ነው የምጋብሽ። ምጋብዥ ነው ምጋብዝሽ ነው? ምጋብዥኝ እንጂ እንዴ ደግሞ በሰው ሀገር እጄ ልጋብዝ ነው? እራት ይመቻል። እኔ እራት ነው። አይ እራት አለ ምሳ መንዲ እራት ላይ ነው ደስ የሚለው። ሾርባችንን ኧረ ዳጀስት አያደርግም እራት ላይ ያደርጋል። በቅ እናደርጋለን። አሪፍ ነው የሚሆነው። መክይ ኧረ ሚስቴ በመጣሻ ተፈንክተኝ ስገባ እራት በላ ብላ እራት አብረን ትበላና እሷንም እንሸኛታለን። ጭራሽ እሷን እንሸኛታለን። ጉድ በላ እዛው ቦክስ ብትጀምሩስ ድብድብ ሸኛታለን። ባላባላችንነት አያልቅም። በይ ድሮፕ እናረጋታለን። ድሮፕ እናረጋታለን። ልክ ብለሻል። ወይ ጉቺ መካችን እንደዛ ነው። አይ እኔ በጣም ነው የምወደው መንዲ። እዚህ ዲሲ ላይ ቀምሼው በቃ ዲሲ ሲሄድ አንድ ቀን ክትፎ አንድ ቀን እሱ ነው በላው። 2 ቀን ከቆየው ማለት ነው። እዚህ የመጣ ጊዜ እንዴት አልበላህም? አልሀበሻ አጠገብ እኮ አለ አቡሄል የመን የሚባል። አላሰብኩትም። አይገርምሽም? ኧረ ማኛው ቢነግርሽ መንዲ ወስጃቸው ማለት ነው። በሳቅ ነው የሚገልሽ። መንዲ እኔን ያበላሁት እና በጣም በቃ የዛን ቀን እንደ ሳቁ ሌላ ቀን ስቅ ያደረግም። ለምን? ኧረ በስመ አብ ከሄድክ ደግሞ በእኔ ስም ኧረ ና እኔ አበድም እንዲያስበላሃለሁ። አፍ ላይ የሚቀልጥ መንዲ። በቃ ዲሲ ስመጣ ዳላስ ቴክሳስ ስትመጣ ኦኬ ና ደስ ይላል። እንቀበልሃለን። ከመንዲው ጋር ቆጭቆጫ ይመጣል እኮ ታውቃላችኋል? እና የተፈጨ አረንጓዴ ቃሪያ የሆነ ቆጭቆጫ ሲችሊ ነው የሚባለው እሱ። እና ሱፕ አለ ደግሞ አይደለ? መረቁ። አሁን መረቁ ሲመጣ እኔ እወዳለሁ እና ይሄ በጣም አሪፍ ነው። ወይም ደግሞ ጨምሩበት ምናምን ብያቸው እኔ ስጨምር በእኔ ልክ ጨመሩ ማለት ነው። በቃ እኔ እስከዛ ሳስበው ራሱ ሳቅ ነው የምወጣው። አንደኛው እንዲያየሁት አይኑ መውጣት ጀመረ ወደ ውጭ። እንትን እኮ ነው ብዙዎቹ አልለመዱት። ምን አሁን መኩ እንዳንተ ነው። ያንን ሺትኒውን መረቅ ውስጥ ጨምሬ ነው የምጠጣው። ሎሚ አድርጌ ማኛው ቢነግርሽ በቃ በሳቅ ነው የምትሞችው እንዴት እንደሆነ ማለት ነው። እኔ በቃ መብላቱን ትቼ ቆቃ ቁጭ የመሳቅ ሆነ በቃ ሁለቱን እያየሁ ማለት ነው። አንተ የትሬድባሊ ስለሆንክ ነው። አፈር ያስበላ ያቃጥለለት ልኝ እያለ ማኛው በቃ እኔ በሳቅ ነው የሞትኩት የዛቀ እዛ ዲሲ ላይ ማለት ነው። በጣም አሪፍ ነው። እኔ ደግሞ ሞካ ድሬዳዋ ሀሚድ ቤት አለ እንትን ሀሚድ ቤት አለ። አይገርምም? አለ አይደለም? ያው ያኔ አክራሪ ኦርቶዶክስ ነበርኩ መሰለኝ ያልኩኝ እኮ ለዛ ነው ያልቀመስኩት። በጣም የሚገርም ነገር አሁን የድሬዳዋ ሀኒድ የሚቀበረው አላል መሬት ላይ የሚያወጡት ሲሉ ሰማለሁ ምናምን። አሰበ ላይ አሪፍ አለ፣ ሀረርም አለ፣ አዲስ አበባም አለ። ግን በፍጹም እንደ ድሬዳዋ አይመጣም። ያሰበው በጣም አይለኛ ነው። በጣም አሪፍ ነው። ራሱ ኖ አይመጣም። በቃ ወይዘሮ አይመጣም። አየሩ ጋር ያለው መኩ የድሬዳዋው ሰውዬ ነው የከፈተው። እሱ ነው ወርዶ ብራንች በጣም ሲወራ ሰምቻለሁ እዛ እያለሁ እና ግን ያው እኔ ክርስቲያን ምናምን ስጋ ምናምን ስለሚባል ድሮ እንደዛ አምን ነበር። እውነት ይመስለኝ ነበር። አንተ ደግሞ አንድ ነው የሰማሁት ከድሬዳዋ ሙስሊም ምናምን የምትለው ያኔ በጣም ፒኪ ነበርኩ እኮ እኔ አልቅም፣ አልጠጣ፣ አላጨስ እንደዚህ አይነት ነገሮች ምናምን በሃይማኖትም ማከር ነበረ ምናምን ገባ። ችግር እሱ በኋላ ነው በቃ እያወቅኩ ምናምን ስመጣ ሁለቱም የአንድ ሰው ናቸው። ልክ ነህ። ያሰበውም ሲወራ ሰምቻለሁ። የአሰበው በጣም ኃይለኛ እንደሆነ እና ያው በቃ ቴስቱ ግን የድሬዳዋን የሚያክለው የለም። ቀምሰዋል ሁለቱንም? እንዴ ያውቀዋለሁ እንዴ ሁለቱም። ኦኬ አንድ ባለቤት ናቸው ሲሉ ግን ቴስቱ እንደ ድሬዳዋ የሚያክል አየሩ መሰለኝ አየሩ ሁኔታ አላል ከወጣ በኋላ ስጋው ሳህን ላይ አድርጎ ሲሰጡ የድሬዳዋ ሙቀት ምናልባት ፍየሎቹ የሚመገቡትም ሊሆን ይችላል። ኖ እሱ አይደለም። ምንድን ነው ይሄ? ይኸውልህ አውጥቶ ሳህን ላይ አድርጓል የሚሰጡ ያቺ ጊዜ ላይ ያለችዋ ነፋሻ የለችም። በቃ አየሯ
እሱ ስጋውን አንድ ነገር ያደርጓል። በቃ በነበረበት እንዲቀጥል ያደርጓል። አሮን ነው። አሁን እንጀራ እንዴት ነው? አሁን እንጀራ ዱባይ ላይ ሲሰራና አሜሪካ ላይ እንጀራውን የጤፍ ይሰራ እንደ አዲስ አበባ ይመጣልሃል አይመጣልህ? የራሱ ነገር አለው ቴስቱ የድሬዳዋው። በቃ ሀረር ላይም እኮ ተከፍተዋል እኮ ምንም ቢሆን እምቢ ብሏል። አይመጣም ቴስቱ። ስጋው ራሱ ነው ፍርክስክስ ይላሉ። ለነገሩ አለ ግን በቃ ያቺ ስትከታት አፍ ላይ የምትመጣው ቴስት የለችም። አሪፍ እስቲ እንደዛ እኮ ላይ 11 ሰዓት ነው የሚከፍት። ያ በነጮቹ 11 ነው የሚጀምሩት። 11 እኮ ያልቃል ምግቡ 30 ደቂቃ። ዳግም ድሬዳዋ ከሄድን እንበለዋለን። አሁን ዶሮ ሞኬ ዶሮ ቤት በልተሃል? ድሬዳዋ ዶሮ እንትን ያለውን አርስቶ ላይ እዛም ቤተክርስቲያን አጠገብ ያለው እሱ ነበር። ሚላስ እንትና ጋ ያለው ቤተክርስቲያን ነው ጎን ያለው